ዘንድሮ ያው እየተመረቁ ያሉት ከወንዶች ወደ 29 ተማሪዎች አሉ ቁርአንን እያከተሙ ያሉት። ያው ተሰነና አክል እያከተሙ ነበር። ዘንድሮ ደግሞ አልহামዱሊላህ በተሻለ መንገዱ ብዙ ልጆች አጠቃላይ ወደ 38 አካባቢ 38 የሚሆኑ ልጆች ከዚህ በፊትም እንደዛው ወደ 60 የሚሆኑ ልጆች በአንደኛው ዙር በሚቀጥለው እንደዛው ደግሞ ተመርቀው ሶስተኛውን አምና ተመርቀው ደግሞ አራተኛው ዙሩን ጀምሯል። ይሄ መስጊድ ከተሰራ ማለት ነው። ለቅራት በጣም እየተመቸነ አይደለም። ቦታው በጣም እያስቸገረ ነው። ሴትም ወንድም ተደባላልቆ አንድ ላይ ሆኖ በአንድ መስጊድ ነው እየቀሩት ያለው። በየአመቱ ከ25 ሺህ ብር በላይ ለአዲሳት እናወጣለን። ያም የሚወጣበት ምክንያት ምንድነው? የጭቃ መስጊድ ስለሆነና መስጊዷም አነስ ያለች ነች። አሁን ደግሞ ተወሰነ ያለውን ብር ሰውን በነየታ መሬት የነየታ አለ፣ ብር የነየታ አለ። በድምሩ እስከ 400 ሺህ ብር አለን ብለን እናስባለን። ድንጋይ ምናምን አምጥተን ከረመዳን በኋላ ስራውን ለማስጀመር እየሞከረን ነው ያለነው። فأما الذين آمنوا فاعلمون أنه الحق من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا يضل به كثيرا وما يهدي به كثيرا وما يضل به إلا الفاسقين. الناس እኮ የቁርአን ቤተሰብ ዛሬ ዱንያ ላይ የቁርአን ቤተሰብ ናቸው። ነገ የውመል ቂያማ ብቸኛ የአላህ ቤተሰብ የቁርአን ሰዎች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አህበቲ الكرام والله የቁርአን ቤተሰብ እንሁን። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. ያው አሁን የምገኘው በሃላባ ቁሊቶ ከተማ በዞቢቻ ቀበሌ በሁለተኛ ጮሮቆ ኢማም ሀንጊሶ በሚባል ተብሎ በሚጠራው መስጂድ እገኛለሁኝ። በአሁን ሰዓት ያው እኔ መስጂዱ ዋና ሰብሳቢ ሆኜ እያገለገልኩኝ ነው። መስጂዱ ዛሬ እዚህ የተገኘንበት ዋናውና ትልቁ ምክንያት ለአራተኛ ዙር ሲያቀራቸው የነበረውን የቁርአን ተማሪዎችን እያስመረቀ ይገኛል። ዘንድሮ ያው እየተመረቁ ያሉት ከወንዶች ወደ 29 ተማሪዎች አሉ ቁርአንን እያከተሙ ያሉት። ከሴቶች ደግሞ 9 ናቸው። በድምሩ ወደ 38 ተማሪዎች ቁርአንን አክተመዋል። ነዘርንም በዛው ልክ በጣም በርካታ ልጆች ነዘር ቃይዳን አክተመው ወደ ነዘር የገቡበት ሁኔታ ነው ያለው። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أنا اسمي عبد المجيد بن مالك عليكم بحضور شهر رمضان جهاز مجتمعي. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. يا نسيم باشا ከድር እባላለሁ። እዚህ መስጂድ ልጆችን የሚያስቀራ ኡስታዝ ነኝ። እዚህ መስጂድ ምናልባት ቁርአን ከጀመርን ወደ 3 አመት የሚላክል ሆኗል። ይሄኛ ዙር ደግሞ አራተኛ ዙር ቁርአኖች የልጆችን የመረቃት ፕሮግራም ዛሬ ነው። ሱሙ አብዱላሂ አቡ የማሞክ አንዋራም ኢማም ሀንጊሶ መስጂድ ቀን ፕሮግራሚ ሀባይ ዋጡም አፊሶክ بسم الله الصلاة والسلام على رسول الله صلى الله عليه وسلم. ስሜ መሐመድ ኑር ከማል ይባላል። እኔ የምገኘው ሁለተኛ ጮሮ በሃላባ ቁሊቶ በሁለተኛ ጮሮቆ ኢማም ሀንጊሶ። ይህ መስጊድ ደግሞ ልጆች በጣም በየአመቱ አራተኛ ዙር ነው አሁን እየተመረቁ ያሉት። ከዚህ በፊትም እንደዛው ወደ 60 የሚሆኑ ልጆች በአንደኛው ዙር በሚቀጥለው እንደዛው ደግሞ ተመርቀው ሶስተኛውን አምና ተመርቀው ደግሞ አራተኛው ዙሩን ጀምሯል። ይሄ መስጊድ ከተሰራ ማለት ነው። ልጆች በርካታ ልጆች ወደ ኢልም እየገቡ ነው። ኪታብም እየቀሩ ነው። ቁርአንም እየቀሩ ነው። ግን መስጊዱ ጠባብ ነው። እንደዛው ደግሞ መድረሳ የለንም። መድረሳ የለም። በመስጊድ ውስጥ ነው የሚቀሩት። እዛው ደግሞ ጠባባቸው ማለት ነው። በልጆች በኩል ደግሞ ዘንድሮ ወደ በሴት በወንዶች በኩል 96 ተማሪዎች ተመዝግበዋል። በሴቶች በኩል ወደ 72 በወንዶች በኩል ደግሞ ወደ 96 ልጆች ተመዝግበዋል። ከዛ ውስጥ ደግሞ ወንዶች ወደ 29 የሚሆኑ ልጆች ቁርአንን በነዘር አክተማሉ። በሴቶች በኩል ደግሞ ወደ 9 የሚሆኑ 9 ሴቶች ቁርአንን አክተማሉ። ማክተም ደግሞ በየአመቱም እንደዚህ እያከተሙ ይሄ አራተኛ ዙር ነው። በየአመቱ ያው ተሰነና አክል እያከተሙ ነበር። ዘንድሮ ደግሞ አልহামዱሊላህ በተሻለ መንገዱ ብዙ ልጆች አጠቃላይ ወደ 38 አካባቢ 38 የሚሆኑ ልጆች ቁርአን አክተማሉ።
ያው ከዚህ በፊት የቀሩት አንደኛና ሁለተኛ ሱር የጨረሱ ቁርአን ያከተሙ ልጆች ማለት ነው። አሁን ኪታቡን እየቀሩ ነው። ኪታብ እየቀሩ ነው ያሉት። ቀርተው ደግሞ መስጂዱን እንኳን አገልግሎት እያስቀሩ አሉ። ለውጥ አለ በጣም። ይሄ መስጊድ ሳይሰራ በፊት ይህ ሰፈር ብዙ መቀረሱ አልነበረም። አሁን በዚህ ሰዓት ሴቶቹም ቁርአን ቀርተዋል፣ ወንድም ቀርተዋል። መስጂድ ጀማም ቁጥሩ እየጨመረ እየሄደ ነው። ልጆች እየቀሩ እያለ ወደ መስጂድ እየመጡ ነው። አባቶችም ምክር አድርገው ወደ መስጂድ እያመጡ ነው። ሴቶችም ወንዶችም መጥተው እዚህ መስጂድ ላይ ኢልምንም እየቀሩ ነው የጨረሱት። ያልጨረሱት ደግሞ ቃይዳ የሚቀሩ አሉ። ቁርአኒ በነዘራ የሚቀሩ በተጅዊድ የሚቀሩ አሉ። በየእንትኑ ማለት ነው። ኩጩሉ ሲያብረነ የቸውሚ መስጂድ ካዲንች አወል ኸዲር አይደል መገኑ ሱብሓነሁ ወተዓላ ጋውሲ ኦሲቸውን ቀውሃን ካን ዮሲ ተነች ሲያብረነ የቸው መገኑ ሱብሓነሁ ወተዓላ ነየቸው ንየስ መገኑ አልባሽስ መገኑ ሱብሓነሁ ወተዓላ ሺያርች በላይሽ መገኑ አገሩስ ዱንያ አኺራ ሰላሚያው መገኑ ሱብሓነሁ ወተዓላ ዒልሚ አሱስ መገኑ ሱብሓነሁ ወተዓላ ተቅወታ አሱስ በአብዛኛው ምናልባት ልጆች እዚህ መስጂድ እየቀሩት ብዙ ችግር አለ። ያለውን ችግር ደግሞ ምናልባት ያው በጎን እያደረግን የቻልነውን አክል እየለፈን ያልቻልነውን ደግሞ ዝም ብለን እንትን እያደረግን እያሳለፍን ነው። መስጂዱ ጠባብ በመሆኑና ልጆች የሚቀሩት ቁርአን የሚቀሩ ልጆች በጣም በርካታ በመሆናቸው ከ180 በላይ ልጆች ከሴትና ወንድ ማለት ነው ከ95 እስከ 100 ያሉ ልጆች ይቀራሉ እዚህ መስጂድ ላይ ማለት ነው። መስጂዱ ለሰላትም ልጆች ሊቀሩም በጣም ጠባብ በመሆኑ ሰፋ ያለ መስጂድ ለመስራት በግንባታ ልንሰራ እያሰበን ነው። ድንጋይ ምናምን አምጥተን ከረመዳን በኋላ ስራውን ለማስጀመር እየሞከረን ነው ያለነው። አሁን ዋናው ከመረቃትም ጎን ለጎን ትልቁ አላማችን ምንድነው? መስጂዱ ውስጡ እንዳያችሁት ያው 10 በ10 ነው። በጣም ጠባብ ነው። ለሰላትም ሆነ በተለይ ደግሞ ልጆቹም ያው መድረሳን ባለመኖሩ በመስጂድ ውስጥ ነው ቁርአን ለመቅራት የተገደዱት። መስጂዱ በጣም ጠባብ ስለሆነ በአላህ ፈቃድ ከዚህኛው ረመዳን በኋላ ቀለል ያለች የብሎኬት መስጂድ እንጀምራለን ብለን አስበናል። ነብዩ አለይሂ ሰላቱ ወሰላም ጣየነማን ለማሊ መናከቲ አርሼ ሀሌ አዚ አጋ ሀሎ ዮበይ በሪኤ ማን ይመቱማን ወሻቡን ነሻ ፊ ኢባደቲላሂ ዐዘ ወጀል ወጣቲሃን ወይም ወደልቻን መገኒ ኢባዳ አዜኒ ነጴ ኢሃ የነብዩ አለይሂ ሰላቱ ወሰላም ይከወጣቲ መገናውስ እንደዚህ እየቀሩ ነው ያሉት። ለውጥ ለማድረሳን ለመስራት የመጀመሪያ ስም የነበረው መስጂዱ ስለጠበበን ነው ባጀቱ ስለያዘን። ከዛም በተለይ ደግሞ በጣም መስጂዱ ጠበበልን። ጀማው በጣም እየጨመረ ያለ መስጂዱ ጠባብ ስለሆነ ሰፋ ያለ መስጂድ በግንባታ ለመስራት ለዛ ነው ያሰብነው። ኡስታዝ ያው እኔ ብቻ ነኝ ያለሁት። በዛ ጎን በመሆን የሚያስቀሩት የሚቀሩ ልጆች ራሱ ቃይዳ ጨረሱት ቃይዳን እያስቀሩ ነዘር ጨረሱ ነዘር እያስቀሩ እንደዚህ ያደረጉ እርስ በራሳቸው በመተባበርና እንትን በማድረግ እንጂ የኡስታዝ እጥረትም በጣም አለብን። የመስጂድ እጥረትም የማድረሳ ምናልባት ከዚህ በፊት ሞክረንም ጀምረን ነበር። በውጭ በኩልም ሆነ እዚህ ጋር ሰው ያለውንም ሰፈር ዞሮ በርበሬ በማልቀም ምን በማድረግም እዚህ ጋር ማድረሳ እንጀምራለን ብለን ያው ጀምረን ነበር። መጀመሪያ መሬቱን ገዘን ከዛ በመቀጠል ደግሞ ማድረሳ እንጀምራለን። አሁን ደግሞ ተወሰነ ያለውን ብር ሰውን በነየታ መሬት የነየታ አለ ብር የነየታ አለ። በዛ ወደ ቀጥታ መስጂዱን ግንባታ አሁን ለማስራት ነው ዋና አላማችን። ያው ከዚህ ፕሮግራም በኋላ ረመዳን ካለፈ በኋላ ዋና ትኩረታችን የምናደርገው ወደ መስጂዱ ላይ ነው። ምክንያቱም ለቅራት በጣም እየተመቸን አይደለም። ቦታ በጣም እያስቸገረን ነው። ሴትም ወንድም ተደባላልቆ አንድ ላይ ሆኖ በአንድ መስጂድ ነው እየቀሩት ያለው። ስለዚህ ያው ይሄን ነገር ደግሞ መስጂድ ቢሰራልን ቦታም ይሰፈልናል ብዬ አስባለሁ። ሶስተኛውን የግንባታ መስጂድ ለመጀመር ያሰብነው ምንድነው? ከዚህ አካባቢ የሄዱ ወንድሞች እህቶች ውጭ ሀገር አሉ። የተወሰነ በአቅማቸው ልክ መስጂዱን እየደገሙ ያሉትን በዋናነት እነሱ ናቸው። ከተማ አካባቢ ያሉ ወንድሞችም አሉ የተወሰኑ። እነሱን በተወሰነ መስጂዱን የሚደግሙበት ሁኔታ አለ በነየቱት ልክ። ሌላው ሶስተኛው በየአመቱ እዚህ አካባቢ ማህበረሰብ በርበሬ ይሰጣናል። ዘካ በቆሎ እህል እናስገባለን። ዘንድሮ ደግሞ አላህ አገዞን በሹራ ተነስተን በርከት የተወሰነ ሰፋ ያለ የበርበሬ ስላገኘን ሌላም ደግሞ አንድ ወንድማችንን መሬት እነዚህ 500 ካሬ መሬትም ስለነየተ በደምሮ እስከ 400 ሺህ ብር አለን ብለን እናስባለን። በዚህ መነሻ የግንባታ መስጂድ ብንጀምር አላህን ይዘን ከአላህ በታች ደግሞ ተመልካቾችን እናንተንም ይዘን እንጨርሳለን የሚል አላማ ስላለን በአላህ ፍቃድ ከረመዳን በኋላ መስጂዱን እንጀምራለን ብለን እናስባለን። አላህ ይወፍቀን።
ረመዳን ሲመጣ ይኑረን አላማ ረሱል አሚን እያሉ ጅብሪል የረገማ አላህ ረመዳንን ወፍቆት ያልተጠቀማ ከዝነት የራቀው ሲባል ተሰማ ከዝነት የራቀው ሲባል ተሰማ። ይህንንም እየሞከረን ያለነው በሀላባ ህዝብ በገጠር ላሉ ህዝብ ከማሳው በሚያነሰው እህልን በመለቅመን በርበሬ ምናምን አስነይተን ብሩንም እና ውጭ ሀገር ያሉ ወንድም እህቶቻችን ሙስሊም ልጆች በነየሱት ብርና በአንዳንድ ነገሮች እያደረግን እንገኛለን። ይህንም ለመጀመሪያ ያሰብነው በዋናነት ሁለት ምክንያቶች አሉ። የመጀመሪያው ቅድም እንዳልኳችሁ ልጆቹ መስጂዱ በጣም ስለተጠበባቸው ሰፋ ያለ መስጂድ ሲሰራ ከሰላትም ጎን ለጎን ለቁርአንም ይጠቅማቸዋል በሚል ቁራ መስጂዱን ለመገንባት አስበናል። ሁለተኛው ይህ መስጂድ በየአመቱ ከ25 ሺህ ብር በላይ ለአዲሳት እናወጣለን። ያም የሚወጣበት ምክንያት ምንድነው? የጭቃ መስጂድ ስለሆነና መስጂዷም አነስ ያለች ነች። በዛ ምክንያት ቀለም የፈረሰ ነገር ሲታደስ ምናምን እስከ 25 ሺህ ብርና ከዛ በላይ ይወጣል። ይህንንም ፋይናንስ ቀሪ ለማድረግ የቦልኬት መስጂድ ቀለል ያለ ብንሰራ በየአመቱ የሚወጣ ወጪ አይኖርብንም። ግፋብል ቀለም ለቀለም ብናወጣ ነው። ስለዚህ ለነዚህ ልጆች ያው በጣም ያስቸገረን አንድና አንድ የማድረሳ ነው። የማድረሳ ጉዳይ በጣም አስቸግሮናል። ኡስታዞችን በዛ ልክ የለንም፣ ብቻ ነኝ ያለሁት። እኔም ደግሞ አሁን ከዚህ በኋላ የለውም። ያው ያሉ ልጆች ብቻ ናቸው የቀሩት አሁን። ስለዚህ ያው መስጂዳችን ላይ ይሄ እጥረት በጣም ስላለብን ይሄን ነገር ብስተካከልልን እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። من صام رمضانا إيمانا واحتسابا غفر له ما تقدم من ذنبه ረመዳንን በእምነትና በምክንያት የጾመ ሰው ያለፈው ኃጢአት ይሰረይለታል። ይህ የረመዳን ወር የቁርአን ወር፣ የዱዓ ወር፣ የምህረት በር የሚከፈትበት ወር። ለይለቱል ቀድር ኸይሩን ሚን አልፍ ሸህር። ለይለቱል ቀድር ከሺህ ወር ትበልጣለች ወይም ከሺህ ወር ይበልጣል። እንግዲህ ነፍሴ ተነሺ፣ ስጁድ ላይ ውደቂ፣ ይህ እድል እንዳይወጣ አድኝ። እኔ የሚያስተላልፈው በተከበረው ረመዳን ወር ለዓለም ሙስሊሞች እንዲሁም ለሀላባ ለአጠቃላይ ያሉ ሙስሊሞች እንኳን ደረሳችሁ የሚል ነው። ያው ረመዳን እየተቃረበ ነው። ኖርማል ያው ለማግባት ጥቂት ቀን ነው የቀረልን። ሁላችንም ቤታችን ከማስተካከል ይልቅ ልባችን አስተካክለን ወደ መስጂድ ገብተን በቁርአን በተለያዩ ኢባዳዎች ጊዜያችን ሰጥተን ይሄን ረመዳን ብንጠቀምበት። ምክንያቱም አብዛኞቻችን በተለይ ገጠር ላይ ያው በአሉባልታ ቦታ በአላስፈላጊ ቦታ እያሳለፍን ነው ጊዜያችን የምናጠፋውና መስጂድ ገብተን ቁርአን ማቅራት ባንችል እንኳን የሚቀራውን ሰው በማዳመጥ የተለያዩ የሚሰሩ ስራዎች አሉ። በዛ ነሽጤን ይሄን ረመዳን ብንጠቀም እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።